የለማ መገርሳ ቃል አቀባዮች ወይም የለማ መገርሳ አንደበቶች ስፖክስ ፐርሰን ሰሞኑን ባለፉት 3 ቀናት ወይ 2 ቀናት አክቹአሊ ከብዙ ቀናት በኋላ ያቶ ለማ መገርሳ ጉዳይ አደባባይ ወጥቶ ጠቅላላ ሚዲያውን አጥለቅልቆታል። ሚዲያውን በተለይ ትላንትና እና ዛሬ ጠዋት ለማ መገርሳ ሆኗል እንዳለ። ያቶ ለማ መገርሳ አጀንዳ ወደ አደባባይ በዋናነት ስመለከት ካመጡት ሰዎች አንዱ አቶ ጀዋር ነው። ደን ሚዲያዎቹ ከዛ በኋላ ተቀባብለውታል። አቶ ጀዋርንም ሪፈር ያደርጉ ሜን ሶርሱ አቶ ጀዋር ስለሆነ ነው ያቶ ለማ መገርሳ ቃል አቀባዮች ያልኳቸው ማለት ነው። የፒአር ስራ ወይም የስፖክስ ፐርሰን ስራ ስለመሰለኝ ማለት ነው። የሆነ ምንድነው ሐሳቡ ምንድነው የተደረገው የሚለውን ከመጀመሪያ ከራሱ ካቶ ጀዋር ላይ እንስማ። አቶ ጀዋር ምንድነው ያነሳው ትላንትና ማለት ነው ሚዲያዎቹ የሚያስተጋቡት የቀድሞ የኦሮሚያው ፕሬዝዳንትና የመከላከያ ሚኒስትሩ ለማ መገርሳ ቤተሰቦች ታሰሩ። ከታሰሩት ውስጥ ወንድሙ ደረጀ መገርሳ ይገኝበታል። የእስሩ ምክንያት ያቶ ለማ መገርሳ ወደ ፖለቲካ መመለስ ሩመርስ በመሰማታቸው ስርዓቱ ተጨንቆና ተጠቦ ነው። ስለዚህ ቤተሰቦቹን በማሰርና በማንገላታት አቶ ለማ በዝምታ ውስጥ እንዲኖር ለማድረግ ነው። ይሄ ትላንትና የለጠፈው ነው አቶ ጀዋር የለጠፈው ነው። ከዛ በኋላ ጠቅላላ ሚዲያው ለማ ሲል ነው ያለው። ከዛ ቀጥሎ ዛሬ መጣ አቶ ጀዋር ደግሞ አቶ ጀዋር ዛሬ ተመለሰና መልካም ዜና ብሎ ለጠፈ። ጉድ ኒውስ አለ። የታሰሩት ያቶ ለማ መገርሳ ቤተሰቦች ተፈተዋል አለ። እስራቸው ኢፍታዊና አላርሚንግ አክት ነው። አላርሚንግ አክት በአማርኛ እንዴት እንበለው ደውል አይነት ነገር ማለት ነው። ድምጽን ዝም የማስባል የማሸበብ ስራ ነው። እንደዚህ አይነት ድርጊቶች እንዳይደገሙ በከባድ ሁኔታ ሊወገዙ ይገባል ብሎ አቶ ጀዋር አነሳልን ማለት ነው። ባጭሩ በርግጥም የታሰሩ ከሆነ እና ቢኮዝ ኦፍ አቶ ጀዋር በጻፉት ከሆነ አውግዛለሁ። መንግስት የመጠርጠር መብት ግን አለው። ይሄ ግልጽ መሆን አለበት። መንግስት የኤርሚያስ ወንድም ስለሆነ የጀዋር ወንድም ስለሆነ ብሎ ካሰረ ትክክል አይደለም፣ አውግዛለሁ። የኤርሚያስ ወንድም መሆን ግን ወይም የጀዋር ወንድም መሆን ግን የኔን ወንድም ከመጠርጠር አያድነው። ይሄን በደንብ ማየት ያስፈልጋል። በአግባቡ እነዚህ ሰዎች የለማ ደረጀ መገርሳ የታሰረ ከሆነ በቁጥጥር ስር ከዋለ ከለማ መገርሳ ጋር ተያይዞ የታሰረ ከሆነ መወገዝ አለበት። ይሄን ያልኳችሁ ይሄ በአርሚው ቀለበት ውስጥ በፍጹም እኔ የዚህ ዓመት ትግሌ ብያቸዋል። የአርሚው ቀለበት ውስጥ አለመግባት ነው። እንዴት ኦፕሬት እንደሚያደርግ ማወቅ ነው ዋናው። ሰዎች ሚዲያው ሲቀባበለው ምን ሲለው ለምን ተፈልጎ ነው የሚለው መጠየቅ ያስፈልጋል። ኦፍ ኮርስ የኢትዮጵያ መንግስት እኔ ምክር ሐሳብ ስጡኝ ብል ሚዲያዎቹ ኦቢኤን ሄዶ ያቶ ለማ መገርሳ ወንድምን ማናገር ነው በቃ። አይ ዶንት ኖ በምን እንደተጠረጠረ የምናውቀው ነገር የለም። ከታሰረም ያቶ ለማ ወንድም መሆን ዋስትና የለውም ለአቶ ደረጀ።
እንደዛ ከሆነ በጣም አደገኛ ፕሬሲደንስ ነው የሚፈጠረው። then መተህ ስፔኩሌት አድርገህ አቶ ለማ ወደ ፖለቲካ ሊመለስ ስለሆነ አቶ ለማ ስለተፈራ ምናምን ብለህ ስታስቀምጥ ደግሞ ሌላ ነገር ነው የሚፈጥረው። ኦኬ ይሄንን ነገር በደንብ ማየት ያስፈልጋል። አቶ ጀዋር ትላንትና ለጥፎታል፣ ሚዲያዎቹ ተቀባብለውታል። ዛሬ ለጥፎን ከተቀባበሉ ደግሞ እናያዋለን። እስቲ ጉድ ኒውስ ብሎ ተፈተዋል ብለዋል። ጉድ ኒውሱ ለኔ እንኳን ተፈቱ። መፈታታቸው ደግሞ ትልቅ ነገር ነው። ታስረው ከነበረ ምክንያታቸውን ግን ማወቅ ፈልጋለሁ። ትልቁ ነጥብ ግን መሰረታዊ ነገሮችን ማንሳት ያስፈልጋል። በደንብ ማንሳት የሚያስፈልጉ ነገሮች አሉ። እኔ ማለት ክሪቲካል ጥያቄዎች ነው መጠየቅ ፈልገው። አቶ ወይም ዶክተር ለማ መገርሳ ዝም ባሉበት ሌሎች የሳቸውን አንደበት የሆኑበት ምክንያት ምንድነው? ማለት በርካታ ጥያቄዎች የጫረብኝ ነገር አቶ ለማ ዝም ብለዋል ወይም ዶክተር ለማ ዝም ብለዋል፣ ሌሎቹ አንደበት እየሆኑ ነው። ለምንድነው እንደዚህ ያለው? እንደተባለው አቶ ለማ ኦኬ ቤተሰቦቻቸው ታሰሩ ወይም መታሰራቸውን አወቁ። ለምንድነው ዝም የሚሉት? አቶ ለማ ለምንድነው ሌሎች አንደበቶች የጮሁላቸው? በርግጥስ አቶ ለማ በቃል አቀባይ መናገር ፈልገዋል ወይ? እኔ ዝም እላለሁ እናንተ ተናገሩልኝ ብለው ተናግረዋል ወይ? ይህ አንደኛው ጥያቄ ነው። የሞራል ጥያቄ ነው ባይዘው እዚህ ጋር ያለው። ሁለተኛ እንዴት ነው ወደ ፖለቲካ የሚመለስ ሰው ወደ ፖለቲካ መለሳለሁ የሚል ሰው በዝምታ ውስጥ ስለሱ የሚነገርለት? እንግዲህ እኚህ ሰው የወረዳ አስተዳዳሪ ለመሆን አይደለም፣ የቀበሌ አስተዳዳሪ ለመሆን አይደለም። አሁን እንደገባኝ ኢትዮጵያን የሚመሩ ተደርገው ነው እየተሳሉ ያሉት። በዝምታ ውስጥ ነው የሚመላለሱብን፣ በቃል አቀባይ ነው የሚመላለሱብን። አቶ ለማ የፖለቲካ ተሳትፏቸውን ሩመር የምንሰማው በፒአሮቻቸው በኩል ነው። ሁለተኛው ጥያቄ እሱ ነው። ሶስተኛ ስርዓቱ ኦኬ እንደተባለው እንውሰድ፣ ሌትስ አሲዩም ማትስ ላይ እንደምንለው እውነት ነው እንበለን፣ አሲዩም እናድርግ። አቶ ለማ ቤተሰቦቻቸው ሲታሰሩባቸው ዝም የሚሉ፣ ቤተሰቦቻቸው እርምጃ ሲወሰድባቸው ከፖለቲካ የሚወጡ አይነት ሰው ናቸው ማለት ነው። ቤተሰቡን ስታስፈራራው አቶ ለማ ዚፕ እንዳደረገ ይቆያል። ምን አይነት መልእክት ነው ያስተላለፍንለት ያለነው ለአቶ ለማ? የአቶ ለማን ፐርሰናሊቲ እንዴት እንድናየው ነው የተፈለገው? ማለት እንዴት እንረዳው? አቶ ለማን እንዴት እንገንዘበው? አቶ ለማ ማለት ወይም ዶክተር ለማ ማለት እንግዲህ ያው ዶክተር አንቶ ያው ባለፈው ነግሬያቸዋለሁ ከይቅርታ ጋር ቤተሰቡን ስታስርበት ዝም የሚል ስለሌላው ግን ደንታ የሌለው ማለት ነው። እናቱ ጀዋር እኮ ያስተላልፈ ያለው መልእክት እሱን ነው። ኢቭን ዝም የሚል አይደለም፣ ቤተሰቦቹ ከታሰሩበት ፖለቲካ ውስጥ የማይገባ ፖለቲካን በሩቁ የሆነ ሰውዬ አቶ ለማ መንቀሳቀስ የሚፈልግበት ኢንቫይሮንመንት ፒስፉል የሆነ ኢንቫይሮንመንት፣ ቤተሰቦቹ የማይነኩበት ምናምን የማይሆኑበት ምናምን ማለት ነው። ይሄን መልእክት ነው አቶ ጀዋር እየነገረን ያለው። ሚዲያዎቹ እየነገሩን ያሉት ይሄን ነው።
አቶ ለማን ፖለቲካ እንዳይሳተፍ ከፈለክ ቤተሰቦቹን እሰርበት የሚል አቶ ለማ ደግሞ ቤተሰቦቹ ከታሰሩበት ፖለቲካ የሚባል ነገር አይገባም ማለት ለምንድን ነው በአቶ ለማ ሞራል ላይ የምትጫወቱበት እንደዚህ የምትረማመዱ ዝም ስላለ ለምን ትረማመዱበት ከምሬን ነው ምን ያህል ብትጠሉት ነው አቶ ለማን ይሄን ያህል ሞራሉ ላይ የምትረማመዱት እኔ የምሬን ነው ምለው በአቶ ለማ ሞራል ላይ ገት ላይ ቁርጠኝነት ላይ መረማመድ አድርጌ ነው ያሰብኩት ፖዚቲቭ ካስመሰላችሁ ፖዚቲቭ አይደለም ውስጡ አቶ ለማ ማለት አሁን ይሄን ያነበበ ሰው ምንድነው አቶ ለማ ማለት ፖለቲካ መግባት ይፈልግ ነበር ነገር ግን ድሮም ፈርቶ ነው የወጣው ወይም ደግሞ ስራ ላይ ነበረ ከዛ ቀጥሎ ደግሞ ቤተሰቦቹም የሆነ ነገር ኮኑበት ከፖለቲካ የሚወጣ ሰው ነው አቶ ለማ ማለት you define አቶ ለማን ይሄ እኮ ያሳፍራል በጣም ያሳፍራል አቶ ለማ ሞራል ላይ ነው የተረማመዳችሁት ሁለተኛው እሱ ነው ሶስተኛው ወይም አራተኛ አቶ ለማ መገርሳ ኢላ አንዳንድ ሚዲያዎች ይሄ በጣም ተደማጭነን ምናምን ሚሉ ሚዲያዎች ወይም ተደማጭ የሆኑ አክቹአሊ ምን አሉ ስለሰማዋቸው ነው ዜና ነው የሰሩት ትልቅ ዜና ትላንትና ያቶ ለማ መገርሳ ወደ ፖለቲካው መመለስ አንዱ ምክንያት አቶ ለማ ተቀጥረው የሚሰሩበት ዓለም አቀፍ ድርጅት ኮንትራታቸው ስላለቀ ነው ከዚህ በላይ አቶ ለማን መግደል አለ በነገራችን ላይ ሞራላቸው ላይ መረማመድ አለ ከዚህ በላይ ለምንድን ነው አቶ ለማ ሞራል ላይ መረማመድ የፈለጋችሁት ከምር ምን ያህል ብትጠሉት ነው ከምር ማለት ፖለቲካው ለሚገባችሁ ሰዎች በነገራችን እዚህ ጋር የተላለፈው መልእክት ምን እንደሆነ ገብቷችኋል አቶ ለማ ዓለም አቀፍ ድርጅት ተቀጠሩ ጣሊያን እንደውም ወጥቷል ነው የሚለው ከጣሊያን ሁሉ ወጥቷል ነው የሚለው ዜናው ተቀጠሩ ዛሬ ጣሊያን ነበሩ ከጣሊያን ወጡ ያ ዓለም አቀፍ ድርጅት ኮንትራታቸውን ጨረሰ የ5 አመት ወይ 6 አመት አላቅም ብቻ ኮንትራታቸው አለቀ ኮንትራታቸው ሲያልቅ ወደ ፖለቲካ መመለስ ፈለጉ አቶ ለማ ፖለቲካውንም የሥራ ዕድል አድርገው ነው የቆጠሩት ነው ያለን ያለው ይሄ ሚዲያ በነገራችን አቶ ለማ ፖለቲካን ያሰቡት ዓለም አቀፍ ድርጅት ውስጥ ተቀጥረው ኮንትራታቸው ሲያልቅ ነው ኮንትራት ሲያልቅ ፖለቲካ ትዝ ይላቸዋል ማለት ነው እዚህ ውስጥ ህዝብ አለ የለም እንደዚህ አርገ ያቶ ለማ መገርሳን ሞራል ማንከታከት ለምን ተፈለገ ነው የኔ ብዙ ሰው ለለማ ተቆርቋሪ ምናምን የሆኑ አርጎ ነው የሳለው እዚህ ውስጥ የለማ መቆርቆር የለም በነገራችን ላይ እኔ ምረዳው እንደዛ ነው እኔ ነገባየው ለካ ወደ ፖለቲካ የመጣው የሥራ ኮንትራት አልቆ ነው ለካ ሌላ ኮንትራት ብታገኝ አትመጣም ማለት ነው አቶ ለማ ያንተ ኦብጀክቲቭ ኮንትራት ሲያልቅ ፖለቲካ ትዝ ይልሃል ኮንትራት ሲኖር ደግሞ ትዝ አይልም ዚፕ አርገህ ትኖራለህ ለምን በዚህ ልክ የሰውየውን ሞራል መቀጥቀጥ ፈልጋችሁ ወገን ወዳጅ አዛኝ መስላችሁ በወንድሙ ስም ምናምን ስለታሰረ ቤተሰቦቹ ተሰብስበው ስለታሰሩ ምናምን ብለ this guy ለማ የሚባል ሰው ፖለቲካም የሚመጣው ስራው ሲያልቅበት ዝምም የሚለው ቤተሰቦቹ ሲታሰሩበት የሞራል መንቆጣቆት ይሄ በጣም አሳፋሪ ነው ሌላ ርዕስ አንፈልግም እኔ ወንድም እዛው የሳይበር አርሚው እዛ ሄዱ ብያቸዋል we know you እናንተ ጋር ያለን ትግላው እንዴት ኦፕሬት እንደምታረጉ ለህዝቡ የምናሳውቅበት የቀጣይ አመት ስራችን እሱ ነው ብለናል ማይገባችሁ ሳይበር አርሚው እንዴት ነው ኦፕሬት የሚያደርገው ትልቁ ስራችን እንዴት ስቶሪ ክሬት ያደርጋል ስቶሪ ክሬት ካረገ በኋላ እንዴት አርጎ ነው ኢምፕሊመንት የሚያደርገው ትላንትና ሊያስቆጣ ሞከረ ህዝቡን ይሄው ለማ መገርሳ ሊመጣላችሁ ነበረ ነገር ግን እንዳይመጣ ፖለቲካው ላይ እንዳይታሰብ ወንድሞቹ ታሰሩ ቤተሰቦቹ ታሰሩ ኢንቲሚዴት ተደረጉ እንደዚህ ተደረጉ
አቶ ጀዋር ጠቅላላ ሚዲያው ከዛ በኋላ አሲፍ አንድ ግለሰብ ቤተሰቦቹ ሲታሰሩ ፖለቲካ እንደሚያቆም ዝም ያለበት ነገር የሚቀጥለው በአቶ ለማ ላይ ቆማችሁ ማለት ነው። ሌላ ሰው ቢሆን ኢትስ ኦኬ ምንም ሌላ ሰዎች አንድ የትግሉ ምልክት ተደርጎ በሆነ ወቅት የሚታይ የነበረ ቲም ለማ እየተባለ ሶ እኔ ያየሁት ይሄንን ነው። ከምር ለመናገር በአቶ ለማ ሞራል ላይ መረማመድ ነው ያየሁት። ቅድም እንዳነሳሁት ቤተሰቦች ከታሰሩ መንግስት ይፋ አድርጎ የጠረጠረበትን ምክንያት ተናግሮ ወለጋም ነው ቦታው ተናግሮ ከከሌን በዚህ ጠርጥሬዋለሁ ከከሌ ይሄን አግኝቻለሁ የለማ ወንድም ስለሆነ የማይታሰር የከበደ ወንድም ስለሆነ የሚታሰር አይደለም። እንደሱ አይነት ፕሪሲደንስ እንዳታስቡ። የጀዋር ወንድም ስለሆነ የማይታሰር የበቀለ ወንድም ስለሆነ የሚታሰር እንደዛ አይነት ነገር ትክክል አይደለም። ሶ መንግስት ለእያንዳንዱ ነገር እየወጣ መልስ ይስጥ እዛ ሳይክል ውስጥ እንዲገባ ነው የሚያደርገው። በነገራችን ላይ ለእያንዳንዱ ነገር ግን በቀበሌ መስተዳድሩ በኩል በቀበሌ የሆነ ዜና ሳይሆን የሆነች ሪፖርታጅ የሆነች ነገር ሲሆን የቀበሌው መስተዳድር አቶ ደረጀንም ጠርቶት ያን ጠርቶት ቢኮዝ አንዱ ይሄ እንትኑ የሚሰራው ከላይ ካለው ጋር መወዳደር ነው ይፈልግ ግን የቀበሌ መስተዳድሩ መልስ እንዲሰጥበት እንደዛ ማድረግ ኢምፖርታንት ነው። አጠቃላይ ግን የኔ ግምቶቼና ማጠቃላይ እናቱ ጀዋር በፖለቲካ ውስጥ እጅግ ከስረዋል። በነገራችን ላይ የከሰረ ነጋዴ ይሄ ካፒታሉን ያጣ ነጋዴ ሆነዋል። ትላንት በጣም ብዙ ካፒታል የነበረው ኢምቢሊየንስ ካፒታል ኖሮት በሆነ አጋጣሚ ወይ በሰራው ስህተት ሊሆን ይችላል ወይም ሌሎች በሰሩበት ብልጠት ሊሆን ይችላል ሙሉ ለሙሉ በቁማር የተበላ ነጋዴ እንደዛ ሆኗል። አቶ ጀዋር የከሰረ ነጋዴ ነው። ሶ የከሰረ ነጋዴ ከመሆን ባሻገር ፖለቲካ ስለሆነ የምናወራው የዕለት ተዕለት ብሶት አራጋቢ ሆኗል። ፖለቲካ ነው ብሎ ሲከራከር ሰምቼዋለሁ። እኔ ነኝ ያልኩት ብሶት አራጋቢ ይሆናል ብየው ጋዜጣ አንድ ሰው ጠይቆት ነው ብሶት አራጋቢ ይሆናል ትሆናለህ እያሉ ነው ሲሉት እና ምን ይጠበስ ብሶት አራጋቢነት እኮ ፖለቲካ ነው እያለ ሲናገር ሰምቼዋለሁ። ለጀዋር ብሶት አራጋቢነት አይመጥንም ማለት ለራስ ከሰጠው ስፔስ አንፃር አይመጥንም። አቶ ጀዋር ብሶት አራጋቢነት ውስጥ ስትራቴጂ የለም። ከልቤ ነው የምናገር። ብሶት ማራገብ ውስጥ there is no strategy። የዕለት ተዕለት እዛው በላች እዛው ተፋች ሊኖር ይችላል። ሶ ይሄ ነው ያየሁት እና በአሁን ሰዓትም በኢትዮጵያ ፖለቲካ ውስጥ ማህበራዊ መሰረቱን የተበላ ሰው ማህበራዊ ካፒታሉን የተበላ ቅቡልነቱ የተሸረሸረ ተጽዕኖ ፈጣሪነቱ የተሸረሸረ ሆኗል። ስለዚህ የፖለቲካው አየር ላይ ለመቆየት የተለያዩ ነገሮችን ማድረግ አለበት አየሩ ላይ ኤግዚስት ለማድረግ። በመሆኑም ለኔ ከአቶ ለማ መገርሳ ጋር ተያይዞ ያለውን ነገር ማየው ለነ አቶ ጀዋር እዛው በላች እዛው ተፋች ፖለቲካ ነው። የተስፋ መቁረጥ ፖለቲካ ነው። ደን እዚህ ውስጥ ሆኖ ደግሞ ቴርሞሜትር የፖለቲካ ቴርሞሜትር መለኪያ ነው። እስቲ ቆይ አሁን እንደምንም ብዬ አቶ ለማ ጋር ማክሲማይዝ ባረገው በዚህ መልኩ የኦሮሞ ፖለቲካ ላይ ምን ስሜት ፈጥር ይሆን የሚለውን ቴርሞሜትር እንደመለኪያ አድርገን ቴርሞሜትር ነው እየመሰለኝ ያለው። የፖለቲካው ሙቀት ነው እየለካ ያለው።
ብዙ ነገር ሞከረ ዜን ብዙ ነገር ከሞከረ በኋላ አሁን ደግሞ እስቲ ሌላ ሜተድ ፖለቲካሊ ፊገር ነው ተብሎ የሚታሰብ በኦሮሞ ፖለቲካ ውስጥ ስሜት አለው ተብሎ የሚታሰብ አቶ ለማ የሚባል ዚፕ ያደረገ ሰው ይያለ ዚፕ አርጎ የተቀመጠ ምናልባት እኔ ወጥቼም አቶ ለማ እንዲሆነ ብዬብል የማይናገር ሰው አለ ቼክ አርጎት ሊሆኑ ይችላል አቶ ለማን ሁሉ ቼክ አርጎ በሰው ቼክ አርጎት እኔ ወጥቼ አልናገርም ብሎ ይሆናል ስለዚህ እኔ ብናገርም ምንም ችግር የለውም ብሎ ቴርሞሜትር ነው እየለካ ያለው ይሄ ነው ይሆነ ያለው የፖለቲካው ሙቀት ነው እየለካ ያለው ሁሉንም ነገር ቴስት እያደረጉ ነው ይሄ እርሶ የሚሞክሩ ውስጥ ነው ያሉት በነገራችን ላይ እንደዚህ አይነት ሰዎች ሁሉንም ነገር ይሞክራሉ ሲሞክሩ አሁን አንዱ the last ምናልባት አንዱ ስቴፕ አቶ ለማን መሞከር ነው then ቼክ ያደርጉታል የኦሮሞ ብሔርተኛው ምናምን ሳይድ ኦሮሞ ሳይድ ቼክ ያደርጉታል I don't think ብዙ ገዢ ያገኛ አይመስለኝም ወለንጋንም አላነቃነቀም እንዳየሁት ሁለተኛው በርካታ መረጃዎችን መልቀቅ መደባበስ ያለባቸው ነገሮች እንዲደባበሱ ያደርጋል እንዲድበሰበሱ ያደርጋል ሰሞኑን ከባድ ወንጀል ነው ወለጋ ውስጥ የተፈጸመው አሁን እናቶ ለማ ኬዝም ወለጋ ነው ያለው በጣም ከባድ ወንጀል ተፈጽሟል ወለጋ ውስጥ የጃልመሮ ሰራዊት የዘር ማጥፋት ወንጀል ፈጽሟል ይሄ በቀላሉ የሚታይ ነገር አይደለም ወለጋ ውስጥ የተፈጸመው የዘር ማጥፋት ስር መሰረቱ ተሄዶ መረጋገጥ አለበት የሚዲያ አጀንዳ እንዳልሆነ አውቃለሁ ሚዲያው አይፈልገውም ያንን አጀንዳ ነገር ግን የኦሮሞ ነጻነት ሰራዊት የሚባለው በጃልማሮ የሚመራው ሰራዊት የዘር ማጥፋት ፈጽሟል ቤተሰብ አጥፍቷል ይሄን የዘር ማጥፋት መደበቅ የሚፈልጉ ሰዎች አሉ የሂርጶ ቤተሰቦች እኮ በቂም በቀል ተፈጅተዋል አይሰቀጥጣቸውም ለእናቶ ጀዋር አጀንዳም ሲያረጉትም አታይም ሚዲያዎቹን ጨምሮ አሁን የኦሮሞ ብሔርተኛንን እንቆረቆራለን ምናምን የታላችሁ አሁን የታለ የዘገባችሁት ከምር ነው የምናገረው ከሌ የኦሮሞ ሚዲያ መናገር አልፈልግም ለአንገብግቧችሁ ለምን አልዘገባችሁትም ለምን ያልዘገባችሁት አንገብግቧችሁ ሲስተሙ እንደዛ ስለሚሰራ ነው ነግራችኋለሁ ያለፈው ኢሹ ሳነሳ በዚህ በሳይበር እንቱ ላይ የነበርኩ በሚዲያ እንዳልኩት የአማራ ተኮር ሚዲያ ስለነበረ ወይም በዛ ዙሪያ ስለነበረ በአንድ በኩል አማራና ኢትዮጵያ በአንድ ሳንቲም ገጽታ በሚል ሐሳቤ እዛ ማህበረሰብ ውስጥ ሊፈጠር የሚችል ክፍተት ካለ አናሳይም ያልኩት ለዛ ነው በተቻለ መጠን ለመዝጋት እንሄዳ ይሄ እሱ እውነት የኛ እውነት ብቻ አይደለም እሱ እውነት በእያንዳንዱ ሚዲያ ውስጥ ያለ እውነት ነው በነገራችን ላይ እኔ ስለተናገርኩት አይደለም እስቲ የትኛው የኦሮሞ ሚዲያ ነው አዝኖ የኦሮሞ ብሔርተኛ ሚዲያ ውጭም ያሉት ሌሎችም ያሉት አዝኖ ተክዞ የዘር ማጥፋት ተፈጽሟል ብሎ ፕሮግራም ሲሰራ አይታችኋል ምታቋቸው እኔ ስም እዚህ እየጻፋችሁ ነው አልፈልግም ስም መጥራት አንድ የኦሮሞ ብሔርተኛ ሚዲያ ወጥቶ የዘር ማጥፋት ተፈጽሟል ሲል ሰምታችኋል ሊዘግቡ አይችሉም የሂርጶ ቤተሰቦች ግን ዘር ማጥፋት ነው የተፈጸመባቸው ምናልባት እንኳን ተፈጸመባቸው ይላሉ ማለት ነው አሁን እነዚህን ሰዎች የምር እንደጋገር እነዚህን ሰዎች ፋኖ ገሏቸው ቢሆን ኖሮ
ጩኸቱን አስባችሁታል? ወለጋ ነው አይደል? ወለጋ ፋኖ ሄድና ይገላል ተብሏል። እሺ ፋኖ ገደላቸው እንበል። የሂርጶ ቤተሰቦች በፋኖ ተገደሉ። ሚዲያው እንዴት ነበር የሚያጮኸው? የኦሮሞ ብሔርተኛው ሚዲያ ማለት ነው። የጃልማሮ ቡድን ግን ሶስት ቤተሰብ እንደ ቤተሰብ ሶስት ቤተሰብ ጨርሷል። የዘር ማጥፋት ፈጽሟል። ማሞ ሁንዴ ሂርጶ፣ ለሜሳ በኮሬ ሂርጶ፣ አዲሱ ተሰማ ሂርጶ፣ ፈይሳ ተሰማ ሂርጶ፣ ጌታቸው በኮሬ ሂርጶ። እነዚህ በሙሉ ያንዳ የተጨፈጨፉ ናቸው። ከዛስ የማሞ ሁንዴ ባለቤት ደጊቱ ጄታ ባለቤቱ፣ የደጊቱና የማሞ ሁንዴ ልጆች ህፃን ሶራ፣ ህፃን ቡልቻ ከአንድ ቤተሰብ ህፃን የ10 ዓመት የ7 ዓመት ከአንድ ቤተሰብ ነው የተጨፈጨፈው። ሰምታችኋል? ኤኒ ሚዲያ የኦሮሞ ብሔርተኛ ሚዲያ ልክ አይደለም እንዲህ መሰራት የለበትም ብሎ ሲል ሊላቸው አይችልም። እንዳልኩት ፋኖ ተጠርጣሪው ፋኖ ቢሆን ኖሮስ ተጠርጣሪው የፈይሳ ቤተሰቦች የ2 ዓመት ህፃን ጨምሮ 8 የአንድ ቤተሰቦች የጃልማሮ ሰራዊት አይደል እንደ ያጨዳቸው የዘር ማጥፋት የፈጸመው? አዳሜ ዘለቀ፣ ዳባ ዘለቀ፣ ብቂልቱ ድሪባ፣ ኢፍቱ ድሪባ፣ ገመዳ ድሪባ፣ ድሪባ ተስፋዬ፣ ጆቴ በቀለ ጎንደር ማን የጨረሳቸው? ይሄ እኮ ትልቅ ክራይም ነው። ግን ይሄ እነ ጀዋር መደበቅ አለባቸው። ይሄ የኦሮሞ ሚዲያዎች መደበቅ አለባቸው። እንዳልኩት ነው እኮ በጣም ቀላል ጥያቄ እኮ ነው የጠየቁት። ዋት ኢፍ ይሄን ድርጊት ፋኖ ፈጽሞት ቢሆን ኖሮ አልኳችሁ እኮ በቃ አለቀ። የመፈጸም ጉዳይ ከሆነ ይሄን ጎልቶ አይታችሁታል? እኔ አይደለም የዘገብኩት ተካልኝ። ፕሮ ኦሮሞ ብሔርተኛ ነው የሚባለው አዲስ ስታንዳርድ ነው የዘገበው። እኔ ወንድም እንደው መንግስት ጫና አሳደረበት እየተባለ ሰሞኑን መግለጫ ወጥቶ አይቼዋለሁ። የአዲስ ስታንዳርድ ባይሆን ኖሮ ደግሞ ይዤው አልመጣም ነበር። ኢቭን ቢቢሲ ቢሆን ኖሮ በጥርጣሬ ያየው ጥርጣሬ ከትቼበት ነው። አዲስ ስታንዳርድ ነው የዘገበው። ተካልኝ ካላየው ሂድና ያው ተካልኝ ታደሰ የኦሮሞ ብሔርተኝነትን የሚያስተጋባ ተብሎ የሚታሰብ ሚዲያ ነው አዲስ ስታንዳርድ። እስከምናውቀው ኢንክሊኔሽኑ ይታወቃል። ከዛ በላይ ምንድነው ዊትነስ የሚሆነው? ስም ከመጥራት በላይ ምንድነው ዊትነስ የሚሆነው? ጥርጣሬ መፍጠር አንዱ እንትን እያልኩ አይደለም። ምናልባት ስቶሪውን ካልሰማ ልንገር፣ ባጭሩ ስቶሪውን ልንገር። ከጃልማሮ ቡድን ሶስት ሰዎች ነው መጀመሪያ ስቶሪውን በደንብ ልንገር። የጃልማሮ የቀኝ እጅ የሚባለው ተገደለ በመንግስት። ሰምተዋል ዜናውን ብዬ አስባለሁ። ፕሪቶሪያ ድረስ ይዞት የሄደውን አካል መንግስት አግኝቶ ገደለው። አንድ ከዛ ቀጥሎም የጃልማሮ ውስጥ የነበሩ 3 የታጣቂው ኃይል አባላት ሰላም ይሻለናል ብለው ጥለው ከጃልማሮ ወደ መንግስት ገቡ። በሰላም ድርድሩ 3 ሰዎች። ስቶሪውን በደንብ እንድትረዳው ማለት ነው። ከዛ ምን ሆነ? 3 ሰዎች ማለት ስለ 3 ስለማወራ ነው እንጂ ሌሎች በርካታ ሊሆን ይችላል። ከዛ ምን ሆነ? የጃልማሮ ቂም በቀል አወጀ። ምንድነው ቂም በቀሉ? የ3ቱ ሰዎችን ቤተሰብ መጨረስ የሚል። ስቶሪውን አንደርስታንድ አደረክ? ከዛስ ሄደ አንደኛው ጋር 8 ቤተሰቡን ጨረሰ፣ የ2 ዓመት ልጅ ጨምሮ ማለት ነው። ሌላኛው ጋር ሄደ 7 ቤተሰቡን ጨረሰ፣ የ10 ዓመትና የ9 ዓመት ልጅ ጨምሮ ማለት ነው። ሌላው ጋር ሄደ 4ቱን ጨረሰ።
የተቀሩት ጥለው ተሰደዱ አካባቢውን ለቀቁ ከዚህ በላይ ዘር ማጥፋት አለ ይሄ ሲዘገብ አይታል የኦሮሞ ብሔርተኛ ሚዲያ ጋር ደና አሁን ደግሞ አዲስ ጥያቄ ጠየቁ ይሄን ድርጊት ፋኖ ፈጸመው ቢባል እንዴት ነበር የሚዘገበው ሚል ነገርኩ ያው ፋኖ የመንግስት ፋኖ ይደረጋል የሚደረገው የመንግስት ፋኖ ነው የሚሆነው በነገራችን ላይ መንግስት ያሰማራው ፋኖ ይሆናል ደን ሌላ ኔሬቲቭ ይመጣል ከዚህ በላይ ምንድነው ይሄንን ግን ይሄ አጀንዳ በጣም ከባድ ስለሆነ ለማን በማምጣት የሆነ ነገር በማምጣት አህያ ላይ ሬሳ ሆነ እንደዚህ ታየ በማለት ሲስተሙ ዳውን ማድረግ ይፈልጋል ይሄ ነው ሜሴጁ ያልኩ ነው ያለው ሲስተሙ ይሄንን ትልቅ ነገር ከማየት ይልቅ ወደ ምን ክርክር ገባውን ለማመገርሳ ፖለቲካሊ ይመጣ ነው ላይ ይመጣ ነው ለማመገርሳ ድምጽ ያለው ዝም ያለው ቤተሰቦቹ ስላልተሳሰረን አልተሳሰረም ወደምትል አጀንዳ ይከታል መጥቶ ይሄ ሁለተኛው ነገር ነው ሶስተኛው ነገር ገዢው ፓርቲ እሱም እንደ ቴርሞሜትር ሊጠቀምበት ይችላል የለማ አላቅም እንዳልኩት በቀበሌ ደረጃ ያለ ካድሬ ሚውን በቀበሌ ደረጃ ያለ አስተዳደር ወጥቶ ዝም ብለው ትክክለኛውን ነገር ማለት በሃየር ሌቭል እነሱ የፈለጉትን ጨዋታ ስለገባኝ ነው በነገራችን ስለዚህ እኔ ፌር የሆነ የታሰሩ ሰዎች ትክክል ካልሆነ ትክክል ያልሆነ ስራ አለ አወግዛለሁ ብያቸዋለሁ ከውግዘትም ማለፌ መንግስት ክሊር ማድረግ አለበት ብያምናለሁ ሲያረግ ግን በቃ የክልሉ ህዝብ ግንኙነት ኃላፊ የካቢኔው እሱ ስለሚፈለግ በሎወር ሌቭል ላይ you can do ማለት ፒአር እኮ ይሄ በጣም ቀላል ፒአር ስራዎች ናቸው በጣም ቀላል ናቸው እሱን መስራት ያቅተዋል ብዬ አላስብም ገዢው ፓርቲ ዳተኛ ካልሆነ በስተቀር ከዛ አልፎ ግን ተርሞሜትርም ይሆነዋል አሁን አቶ ለማ ፖለቲካሊ ኢንፍሉዌንሻል ናቸው ምንም ጥያቄ የለው የኦሮሞ ብሔርተኝነት ውስጥ ተጽዕኖ አላቸው ጥያቄ የለው ግን አንድ ቴርሞሜትር ቴስት ማድረጊያው በኦሮሞ ብልጽግና ቅርንጫፍ ጽፈት ቤት አባላቶች ውስጥ ምን ያህል ናቸው አቶ ለማ ተጽዕኖ የሚያሳድሩት እሱን ቴስት ማድረጊያ ይጠቅመዋል የሆነ አካል ፕሮ አቶ ለማ እንደሚሆን እኔ እጠብቃለሁ እሰማለሁ ምክንያቱም የሰውየው ዝምታም የሰውየው ዲሲፕሊንም እውነት ለመናገር ከዛ ቦታ ከለቀቀ በኋላ ያሳየው ዲሲፕሊን ጸጥታው እርጋታው በጣም ሪስፔክት የሚደረግ ነው አቶ ለማ whatever your difference በጣም የምታከብረው ሰው ነው ከምር ማለት በቃ ይሄ እንትኑን የጠበቀ ሰው ነው እነሱ ኤክስፔክት ያደረጉት እንደ ገዶ እንዳርጋቸው ቡራ ከረዩ እንዲል ሻቢያ እግር ስር እንዲል ኮሰኮስ ነበር የፈለጉት I think ክብሩን የጠበቀ ሰው ነው አቶ ለማ ሊመሰገን ይገባዋል ባይዘው ዝምታውንም አይተው ነው እናቶ ጀዋር የመጡበት then ሞራሉ ላይም ሊረማመዱ የፈለጉት ባይዘው አንተ ማለት እኮ አበሳጭተውት ሊያመጡ አንተ ማለት ቤተሰቦች ሲታሰሩብህ ፖለቲካሊ ትመጣ ስትል ዝም አልክ ሞራል የሌለ ሰው ነው ያሉት አቶ ለማን አበሳጭቶ የማምጣት ስራ ነው በነገራችን ላይ እናቶ ጀዋር የሰሩት አቶ ለማን የማበሳጭ ሞራል አልባነ ሞራል የለህም ምን የለህም ቤተሰቦች እንኳን ታስሮ ዝም ምትል ሰው ነህ ምናምን ይያሉት ነው አንደርስታንድ አድርጉ ይሄን ሶኔ ለዶክተር ለማ በጣም ነው ያከበርኩት whatever his political attitude ከውስጥ ለውስጥ የሚሰራው ምን እንደሆነ አላቅም እሱ ኔትወርክ ፈጥሯል አልፈጠረም አላቅም የኔ መረጃ ማስረጃም የለኝም ግን ዝምታው ዲሲፕሊኑ እርጋታው የሚያስቀና ነው የሚያስከብርም ክሬዲት የምትሰጠው እንደነገዱ መርዝ እንደበላ ፍየል አልተቀበዘበዘም በዚህ እድሜው የ80 ዓመት ሽማግሌ ዳይፐር ሊቀይር አልተሯሯጠ ቢያንስ ይሄን አላደረገም አቶ ለማ
ስለዚህ ዝምታውም ያስፈራል እውነት ለመናገር አንዳንድ ዝም ስትል የሚከበረ ነገርን የፈጠረው እንዳልኩት አላቅም የኦሮሞ ብልጽግና ቅርንጫፍ ጽህፈት ቤት ውስጥ የስኒያ ማዕበል አስነስቶ ይሆን አላስነሳ አላቅም ግን በጣም መውደድ እንዳለ ፊል አደርጋለሁ አቶ ለማን ቢሎንግ የማድረግ ነገር እንዳለ ይሰማኛል መጥቶ ቢቀላቀላቸውም ደስ የሚላቸው ይመስለኛል ሳስበው ስቲል ግን በሱ ጸጥታ ውስጥ በሱ ዝምታ ውስጥ በሱ ዲሲፕሊን ውስጥ ያየነው ነገር ትልቅ ነገር ነው የቃላቀባዮቹ ቃላቀባይ ሁኑኝ ብሏቸው አይደለም ነው ያልኳቸው ያሉት ባጭሩ ሰልፍ አፖይንቲ ቃላቀባዮች ናቸው ስቶሪ ነው ክሬት ያደረጉት እንዲህ ብናረግስ አቶ ለማ ወደ ፖለቲካ ሊመጣ ሲል ቤተሰቦቹ ሲታሰሩበት ዝም አለ ሚል ስቶሪ ክሬት እናደርግ ብለው የሰሩት ስቶሪ ነው ስቶሪ ይሰራል ደግሞ ነግራችኋለሁ እንዴት ስቶሪ ክሬት እንደሚደረግ ስለዚህ እኔ ለአቶ ለማ ትልቅ ክብር እንዳለኝም መግለጽ እፈልጋለሁ በማጠቃለያ ግን አጭር ማስጠንቀቂያ ማስቀመጥ እፈልጋለሁ ባልናገረው ደስ የሚለኝን ነገር ነው የምናገረው አሁን ማጠቃለያ ላይ ስለቆጨኝ ነው ቅድም ያነሳውላችሁ የዘር ማጥፋት ወንጀል ልክ የኢትዮጵያ መንግስት ወይ መከላከያ ገደል ነው የጃልማሩን ቀኝ እጅ ያለለት የተናገርኩትን ነገር ነው ዛሬ ማስተዋወስ እንፈልገው የዛለት የተናገርኩት ምንድነው ቂም በቀል ነጃልማሩ ቂም በቀል ይፈጽማሉ ለዚህ ጥንቃቄ ቢደረግ ጥሩ ነው ብዬ ስናገር ነበር ዛሬም ያንኑ ቃል ደግመዋለሁ ዛሬ የኢትዮጵያ መንግስትም ይሁን የኦሮሚያ ክልላዊ መንግስትም ይሁን የወለጋ ዞንም ይሁን የወለጋ ወረዳ ስፔሲፊክ ያቶ ለማ ዘመዶች ያሉበት ወረዳም ይሁን ቀበሌም ይሁን መንደር የማስጠንቀቂያ መልእክት ነው ያስተላለፍኩ ያለሁት ምንድነው ይሄ ማስጠንቀቂያ መልእክት ያቶ ለማ መገርሳ ቤተሰቦች ልዩ ጥበቃ ያስፈልጋቸዋል እንዴት አላቅ በማስታጠቅ ይፈታል ወይ አላቅ ግን ልዩ ከለላ ያስፈልጋቸዋል ልዩ ጥበቃ ያስፈልጋቸዋል እቺ ነገር የተፈጠረችው አሁን በእስር ተገለጸች ነገ ከነጎዲያ ከእስር ይዘልና በግድያ ትገለጻለች አቶ ደረጀ ተገደለ ሚል እንሰማለን አቶ ደረጀ ማለት ያቶ ለማ ወንድም ነው ዛሬ ስለተናገርኩ ስላቶ ደረጀ ኃላፊነት የሚወስደው አሁን መንግስት ይሆናል ማለት የኦሮሚያ ክልላዊ መንግስት ነው ኃላፊነት የሚወስደው ከዚህ በኋላ ለምን አይተነዋል ትሬንዱን ምን አይነት ትሬንድ ሊፈጠር እንደሚችል ይሄ ማዕበል አላስነሳም አሁን የስኒ ማዕበልም አላስነሳም that's why ቶሎ መጥቶ ወደ ኮሬክሽን መንግስትም ኮሬክት አድርጎት ከሆነ ሌላውን ኮሬክት አድርጎት ከሆነ እዛ መንግስት ውስጥ ያሉ ሰዎችም ያንን ስራ ሰርተው ከሆነ አውጥቶ እነዚህ ሰዎች ከለማ ጋር በተያያዘ ታስረው ከሆነ ከለማ መገርሳ ጋር because of እሱ ወደ ፖለቲካው ሊመጣ ታስቡ ከሆነ ታስረው ከሆነ እነዛ ሰዎች ተለቅመው ለህግ መቅረብ አለባቸው ካለበለዛ ግን ለአቶ ለማ ገርሳ ቤተሰቦች ልዩ ጥንቃቄ ያስፈልጋል ጥንቃቄው ምን ይሁን እኔ እዚህ ቁጭ ብዬ ልናገር አልችልም ፕሮቴክሽን ግን ያስፈልጋቸዋል ነገ ማዘን አልፈልግም ነገ ወለጋ ነው ብያቸዋለሁ ነጃልማሮ ነው ያሉት ከኔ ዲፌክት አረገ ብለው የሚያስቡትን ሰው ቤተሰብ የሚጨርሱ ሰዎች ነው ያሉት ዘር ማጥፋት የሚፈጽሙ ሰዎች ናቸው ያሉት እዚህ ደግሞ ሜሴጅ ተልኮልሃል ስለዚህ እኔ ለአቶ ለማ ተብሎ ሳይሆን ለራሱ ለፖለቲካው ጤንነት ሲባል ያቶ ለማ ቤተሰቦች ልዩ እንክብካቤ ስል ጥበቃ በሚለው ይስተካከልልኝ ልዩ ጥበቃ ያስፈልጋቸዋል በምን መልኩ እናንተ መልሱት እዛው አላቅ ምን አይነት መልክ እንደሚኖር
ስለዚህ በዚህ ነው ማየው ስለዚህ ማጠቃለያ እኔ አቶ ለማ መገርሳ ቃል አቀባይ ሆኑኝ ብሏቸው አይደሉም ሰልፍ አፖይንቲ ቃል አቀባዮች ናቸው ስቶሪ ክሬት ነው ያደረጉት እዛ ስቶሪ ውስጥ ነው ሊጫወት የፈለጉት ይሄንን ነው ማንሳት እየፈለኩ ያለሁት አድማጭ ተመልካቾች ላይክ አርጉ ሰብስክራይብ አርጉ መልካም በዓል